በኢንዱስትሪ ዘርፍም ምርታማነትን ለመጨመር የሚያስችሉ የፖሊሲ የስትራቴጂና የተቋማትን ቅንጅታዊ አሰራር የሚያጠናክሩ የማሻሻያ ስራዎች በመከናወናቸው ቀጣይነት ያለው እድገት እንዲያስመዘግብ እድል ፈጥሯል። በተለይም በኢትዮጵያ ታምርት ንቅናቄ ከውጭ ሀገራት በከፍተኛ ወጪ ይገቡ የነበሩ ምርቶችን በአገር ውስጥ በማምረት ለሀገራዊ የኢኮኖሚ እድገት ሚናውን እየተወጣ ይገኛል። በኢትዮጵያ ታምርት ንቅናቄ ኢንዱስትሪዎቹን ለመደገፍና ከነበረባቸው ችግር እንዲወጡ የመንግስትን ሚና በተጨባጭ ለማሳየት የተሰሩ ስራዎች በሁሉ ማሳያዎች መለኪያዎች ከፍተኛ ውጤት እየተገኘባቸው ነው። ምንድናቸው ካል ቀደም ሲል የነበሩት የኢንዱስትሪዎቻችን የማምረት አቅም አጠቃቀም እስከ 46% ድረስ ወርዶ ነበር። ይሄ ማለት የማይጠቀሙበት ከ54% በላይ አይድል የሆነ ካፓሲቲ ወይም ደግሞ የማምረቻ አቅም ነበር ያልተጠቀሙበት ማለት ነው። አሁን ወደ 65% ማድረስ ችለናል። አሁንም 35% ይቀረናል። ግን ከነበርንበት 46% ወደ 65% ከፍ ማድረግ ማለት እዛው ሳለ የኢንዱስትሪዎችን ተወዳዳሪነት ጨመርን ማለት ነው። ሁለተኛው ገቢ ምርትን በመተካት በኩል ያሳየነው ውጤት ነው። የንግድ ሚዛናችን እንዳይጣጣም የማክሮ ኢኮኖሚ ሪፎርሙ መሻሻል አለበት ብሎ የማክሮ ኢኮኖሚ መዛባት ችግር አለ ያለውን አድሬስ ለማድረግ ማኑፋክቸሪንግ ኢንዱስትሪ አዎንታዊ ሚናቸውን ተወጥተዋል። ይሄ ምን ማለት ነው? ቀደም ሲል እስከ $340 ሚሊዮን ድረስ ብቻ የሚሆን ምርት በሀገር ውስጥ እየተመረተ ወደ ገበያ ይቀርብ ነበር። አሁን ባለው ሁኔታ ግን ከ4 ቢሊዮን ዶላር በላይ የሚሆን ምርት በሀገር ውስጥ መተካት ተችሏል ማለት ነው። የተገኘውን ውጤት የበለጠ የማጠናከር ስራ በቀጣይ ትኩረት ተሰጥቶ የሚሰራ ይሆናል ማለት ነው።